አይቮሪ ኮስት አለፈች። ኢኳዶር ጀርመንን ጉድ ያደረገቻት ምን አይነት ጨዋታ ነው ያየነው? እንዴት ነው ደስ የሚለው የሚጣፍጥ ጨዋታ። ኒኮላስ ፔፔ በቃ ጠቅልል እንዲሆነ ጎል አይቮሪ ኮስት 2-0 በሆነ ኩራሳውን ማሸነፍ ችላለች። አለፈች በቃ ሁለተኛውን አለፈች። ኢኳዶርም ታልፋለች። ምን አይነት ይሄ ነው የሞት ምድብ። ምን አይነት አስደናቂ ምድብ ነው። ኢኳዶር፣ ጀርመን፣ አይቮሪ ኮስት ሶስቱም ማለት ነው የሚገርም ነጥብ ይዘው ነው ያለፉት። ዓለም ዋንጫ ማለት ነው እንደፈራ ነው አይደለም። ይሄኛው ዓለም ዋንጫ እጅግ ደስ የሚል የሚያዝናና ሰዓቱ ብቻ ነው በቃ እንጂ ማለት ነው ዋው እየተደሰትንበት ነው። የሚገርም ጨዋታ እያየንበት ነው። የኢኳዶር ተጫዋቾች ይባጠሱታል። ለማንኛውም አይቮሪ ኮስት ኩራሳኦን 2-0 ትንቅንቅ የነበረው ጨዋታ ደግሞ በኢኳዶር 2-1 አሸናፊነት ተጠናቋል። ጀርመን እየመራች ነበር፣ ነገር ግን ኢኳዶር ካምባክ ነው ያደረገችው በዚህ ሰዓት። እንዴት ነው የዓለም ዋንጫን እያያችሁ ያላችሁት? እንዴት ነው እየተዝናናችሁበት ነው? የፕላስ ምልክቷን መንካት እንዳትረሱ። ይቀጥላል እንግዲህ የዓለም ዋንጫው ይቀጥላል። ይመቻችሁ። የከሸፈው የቀድሞ የአርሰናል ተጫዋች እንግዲህ ዛሬ ሀገሩን አይቮሪ ኮስትን ተሸክሞ ወደ ዓለም ዋንጫ ጥሎ ማለፍ ጨዋታ ላይ ገብቶላችኋል ነው የምላችሁ። ኒኮላስ ፔፔ ምን አይነት ፐርፎርማንስ ነበር ሲያሳየን የነበረው። ዛሬ እንግዲህ እንደተለመደው ይሄን ሰሞን እንግዲህ ብሬስ የሚባል ጎሎች አይቁሩ ተብሏል መሰለኝ። ሁለት ግቦችን እያሳዩን ነው እንግዲህ የዛሬው ተረኛ ደግሞ ኒኮላስ ፔፔ መሆን ችሎ ነበር። 2 ግቦችን በማስቆጠር እንግዲህ አይቮሪ ኮስት ሁለተኛ ሆና ምድቧን በማጠናቀቅ እንግዲህ ወደ ጥሎ ማለፉ እንድትገባ አድርጓታል። እንዴት ነው አርሰናል ደጋፊዎች ናፍቆቱ ፍቅሩ ምናምን አላገረሸባችሁ? አይቮሪ ኮስት ኮት ዲቮር ወደሚቀጥለው ዙር አልፋለች ይላል አባቴ። ጀርመን ደግሞ አሳፋሪ ሽንፈት በኢኳዶር። ሁለቱን ጌሞች ከቨር እናደርጋለን። ኒኮላስ ፔፔ አልተቻለም ነው የምልህ። ገባርለ አይቮሪ ኮስት ከሞሮኮ ቀጥሎ ከባድ ተስፋ ያላት የአፍሪካ ቡድን ናት። ኮት ዲቮር ተመችታኛለች ነው የምልህ። ገባርለ ከሞሮኮ ማይተናነስ ጀርመንን ማሸነፍ ይችሉ ነበር። ኦቨርሬትድ የሆነ ቲም ማሸነፍ ይችሉ ነበር። የአይምሮ 1-0 እየመሩ ሁለተኛ ማግባት ከመሞከር ይልቅ ሲዘናጉ አንድ እኩል ሆኖባቸው ራሱ አቻውን ተቀብሎት ነበር። ቢፈልጉት ያገቡ ነበር ስለሚሻሉ ከጀርመኖች ማለት ነው። ጀርመን ደግሞ በኢኳዶር ተገረፈች። ጁሊያን ናግልዝማን ገና ፎርሜሽን ምናምን ባክስሪ ምናምን ልሞክር ነው ገና ኤክስፔሪሜንታል ፌዝ ላይ ነው አባቴ። ወርልድ ካፕ ነው ያለው እኮ ኳሊፋየር ላይ ምን እየሰራ ነበር? ጀርመን አዲሱ ጣሊያን እመኑ ነው የምላችሁ። 2014 ፒካቸውን አይተዋል። ልክ እንደ ጣሊያን ይወድቃሉ። ምክንያቱም ሲስተማቸው ጥቁር ተጫዋች እኮ የላቸው። ድቅል ምናምን ካልሆነ በስተቀር ጥቁር ተጫዋች የላቸው። ጀርመን ውስጥ ጥቁር ሰው የለም ነው አባቴ። ይሄ ገባሽ አይደለ? ልክ እንደ ጣሊያን ሲስተማቸው በክላስ እንጂ በብቃት አይደለም። ስለዛ ይወድቃሉ ነው ምን ተረዳኝ። እንደ ፈረንሳይ የምትነሳው እንደውም እንግሊዝ ናት። በዚህ ረገድ እየተሳደቡ ቢሆኑም ለጥቁሮቹ ድል ይሰጣሉ። እነዚህ እኮ ሁሉም ሽት ደግሞ ዛሬ ማለት ሁሉም ሽት። ኮት ዲቮር እንኳን ደስ አለች። ጀርመኒ ምንም ማድረግ አይቻልም ማለት ሁለቱም ግን ወደሚቀጥለው ዙር አልፈዋል ማለት ኮንግራቹሌሽንስ። አረ ኢኳዶሮች ተፋለጡት ትልቋን ጀርመንን ገረሰቷል። ያው ጀርመን ማለፏን አረጋግጣ ስለነበረ ያው ቀለል አድርገው ቢጮቱ፣ ነገር ግን ተፋለጡት ኢኳዶሮች። እቺ አንድ ድል ወደ ወርልድ ካፕ 32 ውስጥ አስገብታቸዋለች። እኔ ጀርመን ያሸንፋሉ ብዬ ነበር 100% አስይዤበት ነበር። ይሄን ጨዋታ ራሱ አባቴ አስበሉኝ ነው የምልህ፣ የብር በጀርመን አስበላኝ። ነገር ግን ለኢኳዶሮች የሚገርም ውጤት ነው፣ የሚገርም ድል ነው። አሳልፈዋቸዋል ወደ ግሩፕ ስቴጅ። የሚገርም ጨዋታ ነበረ። ነገር ግን ፍሎሪያን ቪርትዝ ጠፋችብኝ፣ ስፈልጋት ጠፋችብኝ ዛሬ ትላለህ። ጋዴን አቤት ኢኳዶር እንግዲህ ጀርመንን 2-1 በሆነ የካምባክ ውጤት ልጥልጥ አድርጋ ምርጥ ሶስተኛ ሆና ማለፏን አረጋግጣለች ማለት ነው። ይህ ምድብ በጣም የሚገርማችሁ ሶስቱም ነው በቃ ፈታ ብለው ተያይዘው ያለፉት። አይቮሪ ኮስትም ዛሬ እንግዲህ 2-0 በማሸነፍ እዚህ ምድብ ላይ አልፋለች። ጀርመን ቀለደች። በሁለተኛው ደቂቃ ሳኒ ጎል አስቆጠረ። ከዛ በኋላ ሙዲያ ተላላጣችሁ። በጣም ለፈው ነግራችሁ ነበር። ኩራሳኦ የሚባል ቲም ጋር በተጫወቱ በሰዓት ኢኳዶሮች የሚያስደነግጥ ሹት እያደረጉ በረኛው ማን ኦፍ ዘ ማች የነበረበት 10 ከ10 ምናምን ሬቲንግ ይዞ የወጣበት ማለት ነው። አውት ሴ ዛሬም እንደዚህ አይነት አንድ ድንቅ ጎል ተመለከትን። ከዛም በኋላ ደግሞ አንድ ጸድ ብቻ ጠቅ አደረጉና ጀርመንን 2-1 በማሸነፍ ምድባቸውን ፏ ብሎ አልፈዋል ማለት ነው። የምድብ ተጠናቋል። ጀርመን፣ ኢኳዶር፣ አይቮሪ ኮስት ተያይዘው ማለፍ ችሏል። አይቮሪ ኮስትም ቆንጆ የሚባል ጨዋታ ነበር ያደረገችው። ኒኮላስ ፔፔ 2 ጎል ማስቆጠር ችሏል። ያንዲሁም አንድ ድንቅ የሚባል ፐርፎርማንስ ነው ያደረገው። አሲስት ማድረግ ችሏል። ሼር፣ ፎሎ፣ ኮፒ ሊንክ፣ ሪፖስት ማድረግ ፈጽሞ እንዳይረሳ። ሌሊት እንገናኝ። ይመቻችሁ። ማን አባቱ ነው ኒኮላስ ፔፔን ከአርሰናል ቤት አውጥቶ የሸጠብን? ማን ነው የሸጠው? አንተ ይሄን የመሰለ ተጫዋች ነው አውጥቶ የሸጡብን? ማን ዛሬ ምን አይነት
ያሳየው ሀገሩን እንዴት ተሸክሞን ይወጣው እንዴት 2 ጎል አስቆጠረ። ማን ደግሞ እኮ ጎሎቹ ሲያምሩ አንዷ ታፒ ነው። በርግጥ ግን በቃ ያምራል። ኒኮላስ ፔፔ ታውቁታላችሁ ሲጫወት እንዴት እንደሚያምርበት፣ ሲቀናጣ እንዴት እንደሚያምርበት ታውቃላችሁ አይደል? ማን ዋው። ለማንኛውም ጀርመንና ኮትዲቫር 6 ነጥብ ይዘው አልፏሉ። ኢኳዶር በእርግጠኝነት 2-1 ጀርመንን እንደምታዩት ማሸነፏን ተከትሎ እሷም ወደ ቀጣይ ማለፏ አይቀርም። ጥሩ ሶስተኛ ሆና ማለት ነው። ጀምአው አስገራሚ ምድብ ነው፣ የሞት ምድብ ነው የሚመስልላችሁ። ኮትዲቫርም 6 ጀርመንም 6 ነጥብ አላት። ኢኳዶር ደግሞ 4 ነጥብ ይዛለች። ጀርመንን ባልተጠበቀ ሁኔታ ካምባክ ሰርታ እንደምታዩት አሸነፋት 2-1 በሆነ ውጤት ወጣለች። ጀምአው ይሄ ምድብ ሳይጠበቅ የሞት ምድብ ሆኗል። ከባድ ፍስፍስ ትግል የተደረገበት ነው ጀምአው። ለማንኛውም ኮትዲቫር አፍሪካን አፍርታለች። አንደኛ ካለው እኩል ነጥብ ይዛ በጎል ተበልጣ ሁለተኛ ሆና ጨርሳለች። ምን ትላላችሁ? እስቲ ሐሳባችሁን አካፍሉኝ። ጀምአው ዘንድሮ አፍሪካውያኖች ጥሩ ነገር ያሳዩናል በእርግጠኝነት። ይመቻችሁ። በለው ምን አይነት ምድብ ነበር የተመለከትነው ጋይስ? ከግሩፕ ኢ 3 ቡድኖች ተያይዘው ወደ 32 ዙር ማለፋቸውን ማራገጥ ችለዋል። ጀርመን ከኢኳዶር ያደረጉት ተጠባቂ የሶስተኛ ዙር ጨዋታም እንግዲህ በኢኳዶር ከመመራት ተነስታ 2-1 አሸናፊነት ተጠናቋል። በጨዋታው ላይ ጀርመኖቹ ሁለተኛው ደቂቃ ላይ በሳኔ አማካኝነት ቀድሞ ነበር ጎል ማስቆጠር የቻሉት። ወዲያውኑም እንግዲህ በአንጉሎ አማካኝነት 9ኛው ደቂቃ ላይ ኢኳዶሮች አቻ በማድረግ ፈጣን ምላሽ መስጠት ችለው ነበረ። ከሰከንድ አፍ በኋላም እንግዲህ ጨዋታው ላይ ውጤት ለማግኘት በጣም ሲሰሩ የነበሩት ኢኳዶሮችም እንግዲህ 78ኛው ደቂቃ ላይ በፕላታ አማካይነት ጎል አስቆጥሮ ጨዋታውን 2-1 በማሸነፍ በ4 ነጥብ በምርጥ ሶስተኛ እንግዲህ ወደ ቀጣዩ ዙር ማለፋቸውን ማራገጥ ችሏል። ጀርመኖች እንግዲህ በዚህ ውጤትም ቢሆን እዛው ባሉበት አንደኛ ደረጃ ላይ በጎል ክፍያ ከአይቮሪ ኮስት ከፍ ብለው እንግዲህ ወደ ቀጣዩ ዙር ማረፋቸውን ማራገጥ ችለዋል ማለት ነው። ያው አይቮሪ ኮስትም በኒኮላስ ፔፔ 2 ጎሎች ታግዛ ኩራሳውን እንግዲህ 2-0 በማሸነፍ ሁለተኛ ሆና ወደ ቀጣዩ ዙር ማለፏን ማራገጥ ችላለች። ከዚህ ምድብ የተሰናበተችው ሀገርም እንግዲህ ኩራሳው ሆናለች ማለት ነው። የሚገርም ፋይቶችን ነበር የተመለከትነው በዚህ ምድብ ላይ። ኤኒዌይ እናንተ ስለዚህ ምድብ ጨዋታዎች ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫንላት ጀርመን ቀለለች ነው የምላችሁ ጋይስ። ኧረ በስመ አብ ኢኳዶር ልቀልድ አይደለም የመጣችሁ ዛሬ። ገና በሁለተኛው ደቂቃ ላይ ነበርኩ ጀርመኖች መምራት የቻሉት በሳኔ አማካኝነት። ከዛ 9ኛውና 77ኛው ደቂቃ ላይ ባስቆጠራቸው ግቦች ታግዘው 2-1 በሆነ ውጤት እንግዲህ ኢኳዶሮች ይህንን ጨዋታ ማሸነፍ ችለው ነበረ። ግን ጀርመን ጋይስ የትም ነው የማደርሰው፣ በቃ የትም ነው የማደርሰው። ምንም ኧረ ኢኳዶር እንዴ በቀደም ላይ ያየነው 7 ጎል ነው መሰለኝ ትንሽ ጭንቅላታችንን የደፈነውና ጀርመንን ትንሽ ያከበርናት ነገር መሰለኝና ጀርመን ግን ቀለለች ዛሬ። ኧረ በስመ አብ ግባለት አፍሪካ ማለት ነው። ኒኮላስ ፔፔ ሀገሩን ተሸክሞ ወደሚቀጥለው ዙር ተሸጋግሯል። ከስህተት መማር ማለት እንደዚህ ነው። ይመቻችሁ። የባሰ አታምጣ ማለት ደግሞ ጀርመን ምን ሆነሽ ነው እንዴ? እየመራሽ አቻ ሆንሽ። አትሊስት አቻውን ጠብቀሽ እንደመውጣት ሁለተኛ ጎል አስተናግደሽ ተሸነፈሽ ትወጫለሽ። ወይ የዓለም ዋንጫ መጨረሻው ወይ። ለማንኛውም ኮትዲቫር እንግዲህ 2-0 በሆነ ውጤት አሸንፋለች። ያው ግን አማዲዬ ሳያገባ በመውጣቱ በጣም ቅር ብሎኛል። አንተ ልጅ ግን ጠግባል። እዛ ኩኛ እያገባ የአንዳንድ ክለቦችን ቁስል ይቀሰቅሳል። አንተ መቼ አግባ